ጤናስጥልን ተመልካቾቻችን ይህ ከአዲስ ሚዲያ ኔትወርክ እና አካባቢ ጥበቃ ባለስልጣን በጋራ የሚያዘጋጁት ሳምንታዊ ፕሮግራም ነው። አካባቢ ጥበቃ ባለስልጣን እንግዲህ የአካባቢ ብክለትን ለመቀነስና ለመከላከል እንዲሁም ቁጥጥር ለማድረግ እንግዲህ የሚያደርገው የጥናትና የምርምር የቁጥጥር የክትትል ስራ በሳይንሳዊ መረጃ የተደገፈ እንዲሆን የላቦራቶሪ ተቋም አለው። በዚህ በላቦራቶሪ ተቋም ውስጥ እንግዲህ ምን ስራዎችን ይሰራል የሚለውን በዛሬው ፕሮግራማችን የምንዳስስ ይሆናል። መልካም ቆይታ እንድታደርጉ በአክብሮት ጋብዛለሁ። ላቦራቶሪው ተቋሙ ከተመሰረተበት ጊዜ ጀምሮ አለ። ያ ማለት ከ1995-97 አካባቢ ጀምሮ ላቦራቶሪው አገልግሎት እየሰጠ ነው የሚገኘው። በስሩ ንዑስ 5 የስራ ክፍሎች አሉት። ክፍሎች እያንዳንዳቸው ለስራ ያመቹን ዘንድ በዋናው ላቦራቶሪ እንደ ንዑስ የስራ ክፍል የወሰድናቸው ናቸው። የመጀመሪያው ክፍል የናሙና መቀበያ ክፍል ይባላል። እያንዳንዱ ናሙና ሲመጣ ናሙና ከተቀበልን በኋላ ስራው በሚሰራበት መሰረት ወደሚመለከተው ክፍል ናሙና ተቀባዩ ይልካል። እዚህ ክፍል የሚሰራው እንግዲህ ምንድነው በዋናነት ከተለያዩ ቦታዎች ባለጉዳዮች ማለት ነው የመንግስት አካላት ሊሆኑ ይችላሉ፣ የተለያዩ ባለጉዳዮች ሪሰርቻቸውን የሚሰሩ ፒኤችዲያቸውን ምናምን የሚሰሩ ባለጉዳዮች። ሌላው ደግሞ ራሱን የቻለ የብክለት ክፍል አለ። የብክለት ክፍል ደግሞ ባለሙያዎች ሄደው እነዚህን ሳምፕሎች ከተለያዩ ለምሳሌ ከፋብሪካ ሊሆን ይችላል ከተለያዩ ፍሳሾችን እና አፈርን እንዲሁም ደግሞ ፕላንትን ይዘው ይመጣሉ። የነሱን ደግሞ ተረክበን እኛ ሪኮርድ እናደርገዋለን። እነሱ ኮድ ሰጥተው ያመጣሉ። እኛ ደግሞ ድጋሚ የራሳችንን ኮድ ሰጥተን ለባለሙያዎቹ ላቦራቶሪ ክፍል ላሉት እኛ ኮድ ሰጥተን እንልከዋለን ማለት ነው። ይህንን ኮድ የምናደርገው በዋናነት ሚስጥራዊነቱን ለመጠበቅ ነው። ምክንያቱም ይሄ ሳምፕል ከየት እንደመጣ የሚሰሩት የላቦራቶሪ ባለሙያዎች ምንም አይነት መረጃ የላቸውም። ስለዚህ ያንን ኮድ ወስደው ይሰራሉ። በዛ ኮድ መሰረት እኛ ደግሞ መጨረሻ ላይ የላቦራቶሪ ባለሙያዎች ሰርተው የጥራት ደረጃው ተረጋግጦ ለደንበኞቻችን እንሰጣለን ማለት ነው። ስለዚህ በዋናነት የምንሰራቸው ነገሮች እነዚህ ናቸው ማለት ነው። አጥኞችና ተመራማሪዎች የአካባቢ ብክለትን ለመቀነስና ለመቆጣጠር ለሚካሄዱ የጥናትና የምርምር ስራዎችን የሚሰሩ ግለሰቦች፣ የዩኒቨርሲቲ ተማሪዎች፣ መንግስታዊ ወይንም የፌዴራል የክልል አካባቢ ጥበቃ ባለስልጣን መስሪያ ቤቶች፣ መንግስታዊ ያልሆኑ የልማት ድርጅቶችና ልዩ ልዩ ተቋማት እንደ መረጃ ምንጭነት ይጠቀሙበታል። ዋና ስራችን ተቋሙን ማገልገል ነው። ተቋሙ ብክለት ክፍል የሚባል ራሱ የቻለ ክፍል ስላለው በብክለት ክፍልም ሆነ በክፍለ ከተማ የሚመጡ ናሙናዎችን ተቀብለን እንሰራለን። በተጨማሪም ግን የተለያዩ ሪሰርቸሮች አሉ፣ የተለያዩ የድርጅት ባለቤቶች አሉ። እነሱ የሚያመጡትን ናሙና ተቀብለን እንሰራለን። የናሙና አይነቶች የአፈር ናሙና አለን፣ የእጽዋት ናሙና አለን፣ የውሃ ናሙና አለን። እነሱን ናሙናዎች እንቀበላለን። የአካባቢ ላቦራቶሪ የተቋቋመበት ዋና ዓላማ አዲስ አበባ ከተማ አስተዳደር የአካባቢ ጥበቃ ባለስልጣን የአካባቢ ብክለትን ለመቀነስና ለመከላከል የሚያደርገውን የጥናት፣ የምርምር፣ የቁጥጥርና የክትትል ስራ በሳይንሳዊ መረጃ የተደገፈ እንዲሆን በማድረግ አካባቢን በዘላቂነት እንዲጠበቅና ነዋሪዎች በንጹህና ጤናማ አካባቢ የመኖር መብታቸው እንዲረጋገጥ እንደ ዋነኛ የመረጃ ምንጭነት እንዲያገለግል ነው። የአካባቢ ላቦራቶሪ የተቋቋመበት ዋና ዓላማ የብክለት ቁጥጥሩን ስራ ለመደገፍ ነው። ያው ተቋሙ የአካባቢ ጥበቃ ባለስልጣን የሚሰራው ዋና ስራው ብክለትን መቆጣጠር ነው። እንግዲህ ብክለትን ስትቆጣጠር በአይኔ ብቻ አይቴ ሳይሆን የተበከሉ ፍሳሾች፣ የተበከሉ ነገሮች ወደ አካባቢ ሲለቀቁ፣ አካባቢ ስንል እንግዲህ የውሃ አካላት ሊሆን ይችላል፣ ወደ አየር ሊሆን ይችላል፣ ወደ ምንተነፍሰው አየር የምናገኝበት ወደ አትሞስፌሩ የሚለቀቁ ሊሆን ይችላል፣ ወደ አፈር ሊሆን ይችላል፣ ወደ ተለያየ የኤንቫይሮንመንት አካላት የሚለቀቁ የተበከሉ በካይ ነገሮች ሲለቀቁ ይሄ አካባቢ ተበክሏል፣ ይሄ ውሃ ተበክሏል፣ ይሄ አየር ተበክሏል፣ ይሄ አፈር ተበክሏል፣ ይሄ አትክልት ተበክሏል ብለን ልንል የምንችለው
የቴስት ሪዛልት የላቦራቶሪ ውጤት በሚናገረው መሰረት መሆን አለበት ማለት ነው። ዝም ብሎ ብቻ ውሃ ከለሩን ስለቀየረ ወይንም አፈር ላይ የተደፋ ነገር ስላየን ወይንም ወደ አየር የተለቀቀ በካይ ነው ብለን የምንጠረጥረው ነገር ብቻ ስላየን ሳይሆን የላቦራቶሪ ቴስት ሪዛልት መሰረት ያደረገ ቁጥጥር ነው የሚደረገው ማለት ነው በአዲስ አበባ አካባቢ ጥበቃ ባለስልጣን። የሁለተኛው ክፍል ደግሞ የአፈርና የእጽዋት ክፍል ነው። አፈር ውስጥ የሚገኙትን ነገሮች እዚህ አፈር ብቻ ሳይሆን ፕላንቶችንም እና ኮምፖስትም እነሱን እንመረምራለን። እዚህ አናሊሲስ እንሰራለን፣ ምርመራ እናካሄድላቸዋለን። ውስጣቸው ምን ያህል ኮንተንት አለ፣ ምን ኮንተንት አለ፣ ምን ያህል ኮንሰንትሬሽን አለ የሚለውን ነገር፣ ምን ያህል ተበከሉ፣ ምን ያህል ጥሩ ነገር አላቸው፣ ምን ያህል የምግብ ይዘታቸው ምን ያህል ነው የሚለውን ነገር ደግሞ የፕላንቱን እዚህ አናሊሲስ እንሰራለን ማለት ነው። ላቦራቶሪ ከተጀመረ ጀምሮ አናሊሲሱን እየሰራ አገልግሎትን እየሰጠን ነው። የምንሰጠውም ለሪሰርቸሮች ለቅድሚያ ደግሞ ተሰጥቶት የሚሰራው እዚህ የብክለት ክፍል አለ። እነሱ የሚያመጡትን ሳምፕሎች ምን ያህል ተበክሏል የሚለውን ነገር ደግሞ ለእነሱ አገልግሎት እንሰጣለን ማለት ነው። ምን ያህል ተበክሏል የሚለውን ነገር ለይተን በዚህ ያህል መጠን አፈር ተበክሏል፣ ፕላንቱም ከተበከለ፣ እጽዋቶቹም ከተበከሉ ይሄን ያህል ተበክለዋል፣ ኮምፖስቶቹም ምን ያህል ኮንተንት አላቸው የሚለውን ነገር ደግሞ እሱን ገልጸን በውጤት በተደገፈ መልኩ ሳይንቲፊክ በሆነ መልኩ ለሚመለከተው ክፍል ሪፖርት ይደረጋል። ለምሳሌ አፈሩን ከብክለትም አንጻር ማየት እንችላለን፣ ከፈርቲሊቲም አንጻር። ከፈርቲሊቲ ስንል ለግብርና የሚጠቀሙበት ሊኖር ይችላል። አሁን በብዛት እንደምናየው ደግሞ በከተማችን በስፋት እየተሰራ ያለው ነገር ምንድነው? የጓሮ አትክልቶች በደንብ እየተሰሩ ነው። እሱን ነገር ደግሞ ሞር የአፈሩ ፈርታይል የሆነ ነገርን በሆነ ነገር ሲሰራ ፕላንቱም ጥሩ ይሆናል። እጽዋቶቹም ትክክለኛውን ለሰውነታችን ገንቢ የሆኑትን ኤሌመንቶች ይዘውልን ያደርጋሉ። በዛው ልክ ደግሞ ጎጂ የሆነ ኤሌመንቶች ቢኖራቸው ከከፍተኛ ከሚጠበቅበት በላይ ኤሌመንቶቹ ቢገኙ ደግሞ ያንን ነገር በዚህ አፈር አናሊሲስ በምንሰራበት ጊዜ ያንን አፈር እንዳንጠቀመውና እንድንጠቀመው ፈርታይሉ ደግሞ ጥሩ ከሆነ ደግሞ እንድንጠቀመው ያን ነገር ያደርግልናል ማለት ነው። እንትኖቹ እንደ ፓራሜትሮቹ ይለያያል። እኛ ጋር ብዙ ፓራሜትሮችን እንሰራለን ከፈርቲሊቲ ጀምሮ እስከ ፖሊሽን ማለት ነው። አሁን ይሄኛው በአጋጣሚ እየተሰራ ያለው ቶታል ናይትሮጅን ነው። ቶታል ናይትሮጅናችን ምንድነው? የተለያዩ ስቴፖች አሉት። ስቴፖቹ ምንድነው? ይሄኛውን እንወስድና እዛ እንከተዋለን። እዛ ከከተት ነው በኋላ ምንድነው የምናደርገው? በከፍተኛ ኮንሰንትሬሽን በሆነ አሲድ ዳይጀስት ይደረግና ዳይጀስት ከሆነ በኋላ ለ2 ለ3 ሰዓት በአሲዱ ዳይጀስት ከሆነ በኋላ ወደ ሊኩዊድ ፎርም ሲቀየርልን ዲስቲሌሽን ፓርት አለው። እሱን ዲስቲሌሽን ውስጥ ሆኖ በውስጡ ያለውን የቶታል ናይትሮጅን ኮንተንት እንለየዋለን። የቶታል ናይትሮጅን ደግሞ ለእጽዋቶቹ ወሳኝ ከሚባሉት ነገሮች አንዱ ነው። ሁለተኛው ክፍል ደግሞ የኢንስትሩመንታል ምርመራ ክፍል ነው። ኢንስትሩመንታል ክፍል ውስጥ የአፈር የውሃና የፕላንት ሄቪ ሜታሎች ይሰራሉ። ኢንስትሩመንት ክፍል ከመጡ በኋላ ምን ፓራሜትር ታዘዋል? የፋብሪካም ከሆነ ያ ፋብሪካ ምን ፓራሜትር ምን ኬሚካሎች ይጠቀማል? ሊድ ይጠቀማል፣ ክሮም ይጠቀማል፣ ዚንክ ይጠቀማል። የሚጠቀሙ ከሆነ እኛን ፋብሪካዎች ከስታንዳርዱ በላይ እየለቀቀ ነው የሚለውን ሳምፕል ከዚያ ይወሰድና ሳምፕሉ እዚህ ይመጣል። እዚህ ሊድ ከሆነ ሊድ ፓራሜትር እንመርጣለን። እዚህ ጋር ክሮም ከሆነ ክሮም ስታንዳርድ እናዘጋጃለን። እንደምትመለከቱት የክሮምን እየሰራውን ያለሁት ክሮም ስታንዳርድ ሶሉሽን 1.5 3 4.5 ስታንዳርድ ሶሉሽን ስቶክ ሶሉሽን ላይ እናዘጋጃለን። ቀንሰን ያን ያዘጋጀነውን ስታንዳርድ ሶሉሽን ግራፋችን እንደምታዩት አብዞርባንስ ቨርሰስ ኮንሰንትሬሽን ይላል። ግራፋችንን እንሰራለን። ግራፋችንን እንሰራ ኮንሰንትሬሽኑ እየጨመረ ትክክለኛ ከመጣ እንደዚህ ኢንክሪዝ ያርገ ከመጣ ስታንዳርዱ ትክክል እያነበበልን ነው ማለት ነው። ከዛ ልክ ስታንዳርዱን ከጨረሰን በኋላ ወደ ሳምፕላችን እንሄዳለን። ሳምፕላችንን ስንሰራ ክሮም ለምሳሌ እያንዳንዱ ሳምፕል እዚህ ጋር እንደምታዩት ኮድ አላቸው 17 18 19 20 ኮድ አላቸው። እነኚህ ኮዶች እያንዳንዱ የተለያየ ሳምፕል ናቸው። በየሳምፕሉ አይነት ሳምፕሎችን እያስገባን በናይትሪክ አሲድ በእያንዳንዱ ሳምፕል መሀል ደግሞ ወሽ እናደርጋለን። አዲስ አበባ ከተማ አስተዳደር የአካባቢ ጥበቃ ባለስልጣን የአካባቢ ብክለትን ለመቀነስና ለመከላከል የሚያደርገው የጥናት የምርምር የቁጥጥርና የክትትል ስራ በሳይንሳዊ መረጃ የተደገፈ እንዲሆንና አካባቢ በዘላቂነት እንዲጠበቅ ለማድረግ የላቦራቶሪ ማዕከል መኖር ወሳኝ ነው። የሕክምና ክፍሎች ሆስፒታሎች ለተለያየ አይነት ህሙማን የሚሆን መመርመሪያ የሚሆን መሳሪያ እንደሚያሟሉ ሁሉ አካባቢያችንም ጀስት ስታመም ማለት ሲበከል ባዕድ ነገር ወደ ኤንቫይሮንመንቱ ሲቀላቀል ተበክሏል አልተበከለም፣ በምን ደረጃ ነው የተበከለው፣
በምን ፓራሜትር ነው የተበከለው የሚለውን ለማወቅ የምንጠቀምበት ኤንቫይሮንመንታል ላቦራቶሪ አለ ማለት ነው። በዚህ ብዙ ጊዜ እንደምንመለከተው ከሆነ በወንዞቻችን ላይ በተለይ ፋብሪካዎቻችን ላይ ብክለት በብዛት አለ። አሁን ብዙ መሻሻል አለ። በኮሪደር ልማቱ የተነሳ ወንዞቻችን ብዙ ለውጥ አለ። በከተማ መስተዳድሩም ጥረት በእኛም ድጋፍ ብዙ ለውጦች እየታዩ ነው። ለምን እያንዳንዱ ቤቶች ወንዝ ዳር ነው የተሰሩት። ፍሳሹ ቤት እንደሚገባ ሶርሱ ራሱ አይታወቅም። ወንዙ ይበከላል። ያ የተበከለ ወንዝ የቱ ጋር የተበከለው ማለት አይደንቲፋይ ለመለየት በጣም እየተቸገርን ስለሆነ ወንዙ ግልጽ በሆነ ጊዜ ማን ነው እየለቀቀ ያለው ወንዝ በደንብ ይታያል። ያ ውሃ ተመርምሮ እዚህ ቼክ ይደረጋል። አንዳንዱ ጋር ምን አይነት ይሆናል? ልብስ የሚያጡ ሰዎች አሉ፣ ከብት የሚያጠጡ አሉ። ወንዞቻችን ላይ ከብቶቹ ይታመማሉ። ልብስ የሚያጡ እጃቸው ይበጣጠሳል። ለምን? ኮንሰንትሬሽን ኦቨር የሆነ ኮንሰንትሬሽን እየተለቀቀበት ነው። ክሮም ሆነ ሊድም ሆነ ዚንክ ሆነ ሜታሎች እነኚህ ከስታንዳርዱ በላይ ከሆነ ሰው ላይ ቆዳቸው ላይ ከዚህ በፊት ያየናቸው አሉ፣ በተግባር ያየናቸው ከብቶቻቸው ቆዳቸው እየተመላለጠ በሰው ልጅ ላይ ከፍተኛ ጉዳት ያደርሳሉ። ያን ጉዳት ለመከላከል የግድ የኛም የጀርባ አጥንት ሆነን ምን ያህል ስታንዳርድ ላይ ነው ያለው፣ ምን ደረጃ ላይ ነው ውሃው። ጥናትና ምርምርም አለ። በየወንዙ ደረጃ ላይ እያጠናን ያለው ጥናትና ምርምርኛው ዲፓርትመንት ማለት ከንጦጦ ጀምረን በየስቴፑ ውሃ ወንዙን እያመጡ ለነሱም የጀርባ አጥንት ሆነን ፓራሜትሮች በሚታዘው መሰረት እየሰራንላቸው ውጤቱን ሰጣቸዋለን። ከዛ በኋላ ለውጥ እያየንበት ነው። ኢቭን ወንዞቻችን አምና ካቻምና መርምረን ካየናቸው ይልቅ ዘንድሮ የምንመረምረው ላቦራቶሪ ውጤት በጣም የተሻሻለ ውጤት ነው። ሪዛልታቸው በቃ አንደር ይመጡ ማለት በቃ ኦልሞስት የላቸውም ማለት ነው። በጣም እንደዚህ ኦቨር የሆነ ነገር የለም። ኖርማል ኮንዲሽን ውስጥ ገብተዋል ማለት ነው ወንዞቻችን። ሶስተኛው የፊዚኮ ኬሚካል ክፍል ነው። አራተኛው ደግሞ የማይክሮባዮሎጂካል ክፍል ይባላል። ክፍሎች እያንዳንዳቸው ለስራ ያመቹን ዘንድ በዋናው ላቦራቶሪ እንደ ንዑስ የስራ ክፍል የወሰድናቸው ናቸው። ይሄ ክፍል ፊዚኮ ኬሚካል ላቦራቶሪ ወይ ደግሞ ውሃና የተበከለ ውሃ የሚመረመርበት ክፍል ነው። ወደ 26 ፓራሜትሩ የሚሆን ፓራሜትሮች እዚህ ክፍል ይሰራሉ። ላይክ ቶታል ናይትሮጂን፣ ቶታል ፎስፎረስ፣ ሲኦዲ፣ ቶታል ኦርጋኒክ ካርበን፣ ሳልፌት፣ ሳልፋይድ፣ ናይትሬት፣ ናይትራይት፣ አሞኒያ የምንላቸው ወደ 26 ፓራሜትር ይሰራሉ። በብዛት እኛ የምንሰራው ዌስት ወተር ላይ ነው። ብክለትን ለመከላከል ስለሆነ ስራችን ዌስት ወተር ላይ ነው የምንሰራ። ውሃ በተፈጥሮ ንጹህ ነው፣ ከለርለስም ነው፣ ኦደርለስም ነው። ግን በተለያየ ፋክተር ውሃው ሊበከል ይችላል። ሽታም ሊኖረው ይችላል። ይሄ ደግሞ ኢንቫይሮንመንት ላይ ጉዳት ሊያደርስ ይችላል። የብክለቱን መጠን ደግሞ እኛ ነን እዚህ የምናየው። ኢንቫይሮንመንታል ስታንዳርድ አለ። በስታንዳርዱ መሰረት ከስታንዳርድ በላይ ነው በታች የምለውን እሱን አይዴንቲፋይ አድርገን እርምጃ ይወሰድበታል ማለት ነው። አሁን ለምሳሌ አሁን እየሰራ ያለው አሞኒያ ነው። ሃይ ኮንሰንትሬሽን ኦፍ አሞኒያ ካለ ግሪን ከለር ይሰጣል። አሁን እነኚህ ዲፕ ግሪን ከለር ናቸው። ሃይ ኮንሰንትሬሽን ኦፍ አሞኒያ አሉ ማለት ነው። መጠኑን ደግሞ ቁጥሩን ኳንቲቲውን እዚህ ጋር መሳሪያው ይሰጠናል። የአካባቢ ላቦራቶሪ እስካሁን ባለው የአገልግሎት ተሞክሮ ለውስጥና ለውጭ ተገልጋዮች የተቀላጠፈ አገልግሎት ሲሰጥ የቆየ ሲሆን በአሁኑ ጊዜም በስራ ላይ የዋለውን የመሰረታዊ የስራ ሂደት ለውጥ ተግባራዊ በማድረግ ተገልጋዩን የሚያረካ ቀልጣፋና ጥራት ያለው አገልግሎት በመስጠት ላይ ይገኛል። እንደ አካባቢ ጥበቃ እንደ አዲስ አበባ ብክለት ላይ የሚሰራ ላቦራቶሪ አካባቢ ጥበቃ ነው ብለን ነው እኛ ምናምን እስካሁን ድረስ ሄቪ ሜታል ላይ በጣም ብክለት ላይ የተበከሉ ውሃዎች ናቸው እንደምታዩቸው፣ በጣም የተበከሉ ውሃዎች ናቸው እየመጡ ያሉትም የምንሰራቸው። ከፍተኛ አስተዋጽኦ እያደረግን ያለ ነው በእኛ በኩል። ለምን ብዙ መሻሻል በዚህ በተሰራ ውጤት መሰረት አንድ ስታንዳርዳችን ጥራቱን ለመጠበቅ ስታንዳርዶች እናዘጋጀና በስታንዳርድ መሰረት እንሰራለን። ሁለተኛ ያዘጋጀነው ስታንዳርዶች ናውን ኮንሰንትሬሽኖች ናቸው፣ የሚታወቁ ኮንሰንትሬሽኖች ናቸው። ያን ኮንሰንትሬሽን በማል እያስገበት ቼክ እናደርጋለን። ኮንሰንትሬሽን በማል አስገብተን ሶስትን አስገብተን ሶስት ካነበበ መሳሪያችን በትክክል እያነበበ ነው ማለት ነው። ሳምፕላችንም ከዛ በኋላ የምናነበው ሳምፕል ትክክለኛ ሪዛልት እያወጣን ነው ማለት ነው። በዛ ሪዛልት መሰረት እንሰጥና ለኢንስፔክሽን እርምጃ ፋብሪካዎች ላይ ይወሰዳል። በአስቸኳይ እነኛ ኬሚካሎች ትሪትመንት ፕላንት አዘጋጅተው እንዲያክሙ፣ ካልሆነ ደግሞ የራሳቸውን አማራጭ ተጠቅመው ውሃውን ትክክለኛ ውሃ የታከመ ውሃ ወደ ወንዝ እንዲለቁ በማድረግ ከፍተኛ አስተዋጽኦና ድጋፍ እያደረግን መሆኑን በዚህ አጋጣሚ ለመግለጽ ፈልጋለሁ።
ለሕግ ጉዳዮች መረጃ የሚፈልጉ የአካባቢ ብክለትን ለመቀነስና ለመቆጣጠር በፌዴራልም ይሁን በአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን ባወጣው የመተዳደሪያ ደንብ ሕግ መሰረት ብክለት ያደረሱትን አካላት በደንቡና በመመሪያው ሕግ ፊት ለማቅረብ እንደ መረጃ ምንጭነትም ይጠቀሙበታል። ከተማችን በአዲስ አበባ ብዙ ድርጅቶች አሉ፣ ኢንዱስትሪዎች አሉ፣ አገልግሎት ሰጪ ተቋማት አሉ። ከነሱ የሚወጣው ፍሳሽ ወደ ኢንቫይሮንመንት ይለቀቃል። ወደ ኢንቫይሮንመንት የሚለቀቀው ፍሳሽ ደግሞ የግድ ብክለትን ለመከላከል ስታንዳርዱን ጠብቆ መውጣት ስላለበት የሚመለከታቸው ብክለት ክፍሎች ይዘው ይመጣሉ። ብክለት ክፍል ያመጣና ናሙና ምርመራ ካልተደረገ በእይታ ብቻ የሚሰራ ስራ ስለሌለ የግድ ወዴት ነው የሚመጣው? ወደ ላብራቶሪ ክፍል ነው የሚመጣው። የመጡ ናሙናዎች የግድ ሳይንሳዊ በሆነ መረጃ ተተንትነው ነው ብክለት ላይ እንዴት ነው ስታንዳርዳቸው ምን ይመስላል የሚለውን መግለጫ መስጠት የሚቻለው እንጂ እንዲሁ ያለ ላብራቶሪ የሚሰራ ስራ ስለሌለ በተለይ ፍሳሽ ላይ የሚወጡ ፍሳሾች የግድ በላብራቶሪ ካላለፉ በስተቀር ኢንዱስትሪዎችን በላቸው የተለያዩ አገልግሎት ሰጪ ተቋማት የሚያወጡት ፍሳሽ በምንም መልኩ እንትን ሊባል አይችልም። በቃ ይሄ ነው ደረጃው ብለን ማመላከት አንችልም። የምናመላከተው ምንድነው የላብራቶሪ ውጤት ተመርኩዘን ነው ማለት ነው። የአካባቢ ላብራቶሪ እየሰጠው ያለው አገልግሎት በቃ በጣም አስፈላጊ ነው በሚባልበት ደረጃ ላይ እየሰጠን እንገኛለን ማለት ነው። አካባቢ ተበከለ ብለን ስንል የሚበክሉ አካላትንም ቁጥጥር ሲደረግ እንግዲህ ቅጣቶች አሉ። የወንጀል ሕግን መሰረት ያደረገ የእስራት ቅጣት ጭምር አለ። ከ3 ዓመት ያላነሰ ከ10 ዓመት ያልበለጠ ይላል። አካባቢን የበከለ በስርዓት የሚቀጣበት ሁኔታ አለ። አካባቢን የበከለ በከፍተኛ ሚሊየንስ የሚቀጣበት አዋጆች፣ ደንቦች አሉ። እነዚህን ስራዎች ስንሰራ በቂ የሆነ መረጃ ይዘን ነው ማለት ነው። ክሶች ሊመጡ ይችላሉ። ያለ ግባብ ተቀጣው፣ የኔ ፍሳሽ እኮ አልበከለም፣ የኔ እኮ ኢንዱስትሪ አልበከለም፣ ይሄ እኮ ምናምን የሚሉ ሲመጡ በጣም ሪዝነብል በሆነ መንገድ በአካባቢ ላብራቶሪ የታየ ውጤት አሳይተን ነው የምንቀጣ ማለት ነው። ስለዚህ ይሄ ኢንቫይሮንመንታል ላብራቶሪ የብክለት ቁጥጥሩ ትርጉም የለውም ማለት ነው። ይሄ ላብራቶሪ ባይኖረው ይሄ ተቋም ብክለት ቁጥጥሩ ዝም ብሎ ተራ ነው የሚሆነው ማለት ነው። ዝም ብሎ ግምታዊ ነው የሚሆነው ማለት ነው። ውሃው ከለሩ ደፍርሷል እንዲህ ሆኗል ከሚትል ውጪ ምን አይነት ፓራሜትሮች በውስጡ አሉ? ከዚህ ኢንዱስትሪ የሚወጡት፣ ከዚህ ፋብሪካ የሚወጡት፣ ከዚህ ሆስፒታል የሚወጡት፣ ከዚህ መኖሪያ ቤት የሚወጡት በምን አይነት ፓራሜትሮች በምን አይነት በካይ ነገሮች ተበክሏል፣ እሱስ ምን ያክል የጤና ጉዳት አለው የሚለውን ሙሉ ትንታኔ የሚሰጥ የአካባቢ ላብራቶሪ ምርመራ ውጤት መሰረት ያደረገ ቁጥጥር ነው የምናደርገው ማለት ነው። ለዛ እሱ ባይኖር ይሄ ኢንቫይሮንመንታል ላብራቶሪ ባይኖር ብክለት ቁጥጥሩ ትርጉም የለሽ ይሆናል ማለት ነው እና ባለፈ አሁን በከፍተኛ ከ100 ሚሊዮን በላይ አዲስ አበባ ላይ አካባቢን የበከሉ ድርጅቶች የተቀጡበት ትልቁ መስፈርት ትልቁ ባክግራውንድ ላብራቶሪው ነው ማለት ነው። ላብራቶሪው ዘመናዊና ዓለም አቀፍ ደረጃቸውን የጠበቁ ወይንም የሚያሟሉ መሳሪያዎችንና የአሰራር ዘዴዎችን በማሟላት በተወሰኑ ክፍሎች የምርምር ስራውን በ1996 ዓ.ም ጀመረ። ከዛ በኋላ ያላሰለሰ ጥረት በማድረግ እጅግ በጣም ዘመናዊና ዓለም አቀፍ ደረጃቸውን የጠበቁ መሳሪያዎችንና ለስራው ግብዓት የሚውሉ ጥሬ ዕቃዎችን በማሟላት በእያንዳንዱ ክፍል በቂ ልምድ ያላቸው ባለሙያዎችን በመመደብ ስራ ያልጀመሩ የስራ ክፍሎቹ ሙሉ በሙሉ እንዲጀምሩ በማድረግ የምርምር ስራውን ጥር 2000 ዓ.ም ጀምሮ እየተንቀሳቀሰ ይገኛል። የአካባቢ ላብራቶሪ በአካባቢ ላይ እየደረሰ ያለውን የብክለት ደረጃ የሚያሳይ አጉሊ መነጽር ነው ማለትም ይቻላል። ተመልካቾቻችን እንግዲህ የዛሬው አካባቢ ጥበቃ ላብራቶሪ ክፍል ውስጥ ያደረግነው ቆይታ የተከታተላችሁትን ይመስል ነበረ። እንግዲህ አጠቃላይ ላብራቶሪው የተመሰረተው መቼ ነው፣ እንዲሁም ደግሞ የሚሰጣቸው አገልግሎቶች ምን ምን ናቸው የሚለውን ቅኝት አድርገን ነበረ። በተለይም በከተማችን ውስጥ የሚገኙ የብክለት አይነቶችን ቁጥጥር ለማድረግ ክትትል ለማድረግ አይነተኛ አስተዋጽኦ እንዳለው ከፕሮግራሙ ቁም ነገር እንዳገኛችሁበት ተስፋ አደርጋለሁ። ሳምንት በሌላ ዝግጅት እስከምንገናኝ መልካም ሳምንት ይሁንላችሁ።